አክሲዮኖችን ብትገዙ ያዋጣል ብር ለመያዝ። ሌላው ደግሞ አክሲዮንም ምንም አትግዙ፣ ወርቅ ግዙ። በቃ ወርቅ ግዙ። ወርቅ ስትገዙ ደግሞ ምን መሰላችሁ የምትገዙ? ትልልቅ ወርቅ አይደለም መግዛት ያለባችሁ። ለምሳሌ አሁን የአንገት እኔ አላረኳትም እንጂ ለምሳሌ አሁን የአንገት 15 ግራም ወርቅ የአንገት ሀብል 15 ግራም መጫወቻዋ ከነ መጫወቻዋ 20 ግራም በቃ በቂ ነው። የጣት እንደዚሁ የጣት ከትንንሽ ግራም እስከ ትልቅ ግራም የጣት። ምክንያቱም ወርቅ ከገዛችሁ ወርቅ መቼም ይሁን መቼም አያከስርም። አሁን እኔ ወርቅ የገዛሁ ጊዜ አሁን እኔ ወርቅ ስገዛ በገዛሁበት ሰዓት 1 ግራም 250 ብር ሂሳብ ነው የገዛ ነው ከነባቱ ከነምኑ 250 ብር ሂሳብ ነው የተገዛው ማለት ነው። አሁን 1 ግራም ወርቅ 450 ሪያል ገብቷል። 450 ሪያል ማለት ነው። አስቡት፣ እጥፍ ነው የጨመረው። ገባችሁ? ስለዚህ እንደዚህ ስለሆነ ወርቅ ግዙ። በቃ ሌላ ምንም ነገር አትግዙ። የአክሲዮን ምናምን